በመጨረሻ መርጃን በነገሮች ተስፋ ቆርጣ ተሸንትታው ከሀገር ወጥታ ነበረ። ከሀገር ወጥታ ወደሚቀርባት ሀገር ሄዳለች። አትሽ በአንድ በኩል መርጃን እንደዚህ አይነት ድንገተኛ ውሳኔ ወስና መርጃን ጥላኝ ትሄዳለች ብሎ ገምቶ አያውቅም ነበረ። ነገር ግን መርጃን ከዚህ ቀደም ሀገር ለቃ ልትሄድ በወሰነችባቸው ውሳኔዎች ከዛ የተለየ ነበር ዝግጅት ያደረገችው። መርጃ ሙሉ ለሙሉ ተዘጋጅታበታለች። አትሽ ሊያስቆም በማይችል ሁኔታ ደረጃ ነው ያለው። አትሽ ምንም አቅም የለውም ይህን የሚያስቆምበት። አትሽ እየሮጠ ከመከተል ከመለመን ውጪ። ነገር ግን መርጃን አትሽንም በሁለተኛ ደረጃ ደግሞ የሚፈልጋት እነዚህን ዞር በማድረግ በመተው በቀጥታ ወደ ጣሊያን ሄዳለች። ለወራቶች ያህል ደብዟ ጠፍቷል። መርጃን አልፎ አልፎ ከእናቷ ጋር ትደዋወላለች። ከአባቷ ጋር ብዙም በስልክ አታወራም። ከአትሽም ጋር ተደዋውላ አታውቅም። ደውላለትም አታውቅም። አትሽ እሷ ጌርሽ ጊዜ ጀምሮ እሱም ቢሆን ከቤት ወጥቷል። ኑሮን ያደረገው በባህር ላይ ነው። በጀልባ ላይ አሳ እያጠመደ እዛው ራሱን እየመገበ እንደገና አሳ የሚያጠምድበትን መረብ እየሰፋ እዛው አሻ በመሸጥም አሳ በየሆነ ነገር ማድረግም እዛው ነበር የሚተዳደረው እዛው በዛው። ይህን መረብ እየተመለከተ ለመጀመሪያ ጊዜ መርጃንን ሲያገኛት የነበረውን ሁኔታ እዚህ ጋር አትሽ ከመቅጽበት ያስታውሳል። የነበረውን ሁኔታ እያስታወሰ እየገረመው ሁሉም ነገር እሷን ነበር የሚያስታውሰው። ስራውን ይቀጥላል። ጀልባውን እያጸዳ ነበረ፣ ጀልባውን እያጠበ። ድንገት መርጃን ከብዙ ወራቶች በኋላ ወደ ድጋሚ ወደ ቱርክ እየተመለሰች ነበረ። ወደ ቱርክ እየመጣች እዚህ ጋር አትሽ ጀልባው ላይ መጥቶ በባህር ዳርቻ ኑሮን ጀልባ ላይ ማድረጉን ጨራሽ ምንም የምታውቀው ነገር የለም። የእሷ ዕቅድ እናቷን ማግኘት ነው። እናቷን ውጭ ማግኘት ሲጀመር ወደዛ ቤት መሄድ አትፈልግም። የመጣችበት አመጣጥ የመጨረሻ 187 ቀናቶች ሞልተው የሚፋቱበት ቀን እጅግ በጣም ስለቀረበ ነበረ። ነገ ወይ ዛሬ። ከዛ እዚህ ጋር መርጃን ታክሲ ውስጥ ሆና ወደዚህ ቤት እየቀረበች በአንድ በኩል አትሽ ስልኩን እየነካካ ነበረ። ስልኩን እያየ አሁንም ቢሆን የሚያስታውሰው መርጃን ነው። ከዛ ማላ ሁለቱ አብረው የተነሱት ፎቶ እስካሁን ድረስ ስልክ ውስጥ ይገኝ ነበረ። ይህን ፎቶ ይመለከተዋል። መርጃን ናፍቀሽኛል እያለ ነበረ። በህልሜም ትታየኛለሽ፣ አይንን ስጨፈን ሁሉ አንቺንሽ የምትታየኝ ብሎ ከራሱ ጋር እያወራ ነበረ። እሷን ብትሆን ታክሲ ውስጥ ሆና እየቀረበች ናት ያለችው። ከእናቷ ጋር እየተደዋወለች ነው። አትሽ እል ውስጥ ነበር ያለው። አትሽ እሷ ራሷ ካልደወለችልኝ አልደውልላትም ብሎ እል ውስጥ በገባበት ሳኔ ነበር ድንገት ጀማል የመጣው። ጀማል መጣ። እዚህ ጋር አትሽ ቀለበቱን ከጣት ውስጥ ያወለቀውን ከመርጃን ጋር ለሰርግለት ያጠለቀውን ቀለበት በእጁ ይዘውን ቢሆን እያሰበ ነበረ። የጋብቻቸው ነገር እንኳን አክትሞልታል። ድንገት እዚህ ጋር ጀማል መጣ። አትሽ አንበሳው እያሉ ነበረ። እንዴት ነህ ታዲያ እንዴት እየሆንክ ነው እያሉ ነበር። ደህና ነኝ እንደምትይኝ እያሉ ነበር። መቼ ነው ቤት የምትመለሰው አለው። ምናልባት ከሳምንት ምናምን በኋላ ምናምን ልመለስ ይችላል አላውቅም እያሉ ነበረ። በነገራችን ላይ ለፍቺው አትመጣም እንደ አንተ እያሉ ነበረ። አልመጣም ይለዋል። ፍቺው በተወሰነ ቀናቶች ውስጥ ይሄዳል። አልመጣም፣ እኔ አላስፈልግም፣ ኮንትራቱ ላይ ብቻ ፈረሜ ለጠበቃው ሰጣለሁ፣ ጠበቃው ሁሉ ነገር በራሱ ያደርጓል እያሉ ነበረ። እና መርጃን ፊት ለፊት አታያትም እያሉ ነበረ። ለምን ብያታለሁ እያለ አትሽ ጋር ስራውን ቀጠለ። ከዛ ቀረብ ብሎ እሱ ጋር እየተቀመጠ ነበረ። እሷን ልተኛ አትፈልግም፣ እዚህ ልትመጣ አትወድም፣ ልትደውልልኝም አትፈልግም፣ በቃ ድምፄን መስማት ካልፈለገች ካልናፈኳት ምን አደርግላታለሁ እያሉ ነበረ። አይ ማለት ቢያንስ ይሄ ነገር ከመሆኑ በፊት ቤት ተመጣለች ብዬ ገምቼ ነው። አትሽ እንደዚህ መሆን የለበትም፣ ስሜትን እኮ ራስህ እኮ ተረዳዋለህ እያሉ ነበረ። የተሻለው ነገር ግን ይሆናል ነው የምልህ ጀማል ወንድሜ፣ የተሻለው ነገር ይሆናል፣ በቃ ይህን ነበር ነው የምጠብቀው እያሉ ነበረ። ልክ ነህ ይላል ጀማል። ከዛም በኋላ በቀጥታ ወንበር ሳብ አድርጎ ፊት ለፊቱ እየተቀመጠ ነበረ። አትሽ ለምን አትደውልላትም እያሉ ነበረ። ከዛ እዚህ ጋር ጀማል እንዲህ ብሎ ሲጠይቅ አትሽ እኔ አልደውልላትም ራሷ ትደውል እያሉ ነው። ሁለቱም እልህ ውስጥ እንደገባ ያስታውቃል። ነገር ግን ጀማል ቢያንስ ስለሷ ትንሽ ለማጣራት ብትሞክርስ፣ ያለችበት ሁኔታ ሌላ ቢሆንስ፣ በኋላ እንዳትቆጭ ብሎ እየመከረው ነበረ። እዚህ ጋር ጀማል አትሽን እየመከረው አትሽ መደወል ብትፈልግ ትደውላለች፣ ብትፈልግ ታገኘኛለች፣ ሌላ ምንም የተለየ ነገር የለውም እያለው ነበረ። እንዴ ጥቂት እያወሩ በአንድ በኩል ጀማል መቆጣት ጀመረ። የሆነ ነገር ማድረግ አለብህ፣ እኔ ማውቀው አትሽ እንደዚህ አይነት ልፍስፍስ አይደለም፣ እኔ ማውቀው አትሽ ሚስቱን ወይም ፍቅረኛውን መርጃንን እጇን ይዞ እቤት ድረስ የሚያመጣን ነው እያሉ ነበር። በቃ አልፈልግም አልኩህ እኮ እያል ነበር። አትሽ እጅግ በጣም ተናዶ ጀማልን ሳያስበው ጉልበቱን ሊወጣበት ነበር። ይቅርታ መልሶ እየጠየቀው ነበረ። ለማንኛውም ልብ የሚነግርህን ነገር አድርግ፣ በቃ ከዚህ በኋላ ማለት ነው እሱ ነው የሚሻለው የሚጠቅመ። አትሽ እንግዲህ በፍቅር መካከል መለየት የሚባል ነገር አይታሰብም። በእናንተ መካከል ደግሞ የነበረው ፍቅር ትክክለኛና እውነተኛ ፍቅር ነው እያል ነበር። የእውነት በትክክል ብንፋቀር ኖሮማ መለየቱ የማይታሰብ ነበር አለው። የማይታሰብ የሚባል ነገር የለም አትሽ። አሁን ዋናው ጉዳይ አንተ ተስፋ ቆርጣል ወይስ አልቆረጥክም ነው። ገባ አይደለ? ምክንያቱም ከብዙ ጊዜዎች በኋላ እንኳን የሞተ ነገር እንደገና ነፍስ ይዘራበታል። ይሄ እንድታውቅ እያሉ ነበረ። ጀማል አትሽን በሚረዳው ቋንቋ አድርጎ በደንብ አስረዳው። መልካም ጊዜ ብሎት ሄደ። ወደ ቤት ተመለስና ይሻላል እኛ ጋር ብሎ መክሮት አትሽ አልሰማም ሲለው ጀማል እንደ ልማዱ በቃ ቤት ይሻለኛል ብሎ ደግሞ ድጋሚ ሌላ ቀን መጥቶ ሊሞክር ነው እየሄደው።
በሌላ በኩል አሁን መርጃን ከዲሜት ጋር ተደዋወለች። ጨንቆኛል እባክሽ እኔ ወደ ቤት መሄድ አልፈልግም። አልሄድም። እዛ ደግሞ እጅ ለነገር እንዳይፈጠር ስትል ነበር። መርጃን በሆነ ታሳፍሪያለሽ እንደመጣሽ ግን እንዴት አትነግሪኝም ነበረ? እሺ ሁኔታ ነው ያለሽ ስትል ነበር። እንገናኝ አለቻት። እማዬ ላያት እየሄድኩኝ ነው፣ ውጭ ነው የምንገናኘው፣ ሆቴል ውስጥ እንገናኛለን አለቻት። ዲሜት ውስጥ ግቢ እኔ እመጣለሁ አለቻት። አልችልም ዲሜት እንደዚህ ብለሽ አትጠይቂኝ፣ አትሽን እንኳን ባላዩ ነው የሚሻለኝ ስትል ነበረ። ብታዩ ምን ይፈጠራል ተመልከችውና አናግሪ ውስጤ ምንም ነገር እኮ የለም በቃ እያለቻት ነበር። አይደለም ድጋሚ በመካከላችን ያለው ህመም እንዲቀሰቀስ አልፈልግም፣ ፍላጎት የለኝም እያለቻት ነበረ። ታውቂያለሽ አይደለ እንደውም አንቺ ባለመኖርሽ የበለጠ እሱን እየጎዳሹ ነው እንጂ እየጠቀምሽው አይደለም እያለቻት ነበር። እዚህ ጋር ከዛ በቃ ዲሜት ደውልሻለሁ ብላ መርጃን ስልኩን እየዘጋችው ነበረ። ያለውበትን የያዝኩትን ሆቴል እነግርሻለሁ አድራሻ ልክልሻለሁ ብላ መርጃን ስልኩን ዘጋችው። አሁንም ታክሲው ጉዞ እንደቀጠለ ነው። በሌላ በኩል እዚህ ጋር መርጃን የምታስታውሰው ለመጀመሪያ ጊዜ አቴሽን ስታገኘው ነበር። በዚህ ጀልባ ላይ የተፈጠረውን የማይረሱ አስገራሚ ሮማንቲክ የሆኑ ትዕይንቶች ታስታውሳለች። ከዛ እዚህ ጋር እስኪያቆምልኝ ጀልቦቹ ጋር ቆመልኝ ብላ ሾፌሯን ጠየቀችው። ከዚህ ቦታ መርጃን እየተለየ ትዝታላት። እዚህ ጋር መርጃን ታክሲውን አቆምልኝ ብላ ከዛ በኋላ ከመኪና ወረደች። በጀልቦቹ መሀል እያለፈች ነበረ። በቀጥታ እየተራመደች ናት ያለችው። ምን እንደማደርግ አላውቅም ከዚህ በኋላ ከዚህ ቦታ ግን የተለየ ትዝታ አለብኝ፣ ትውስታ አለብኝ እያለች ጣቷ ውስጥ ያለው ቀለበት አሁንም ቢሆን አለ። ላውልቀው እያለች ነው። በቃ እዚህ ቦታ ነው ያገኘው፣ ከዚህ ቦታ መጥቼ እረሳለሁ፣ ይሄ ፍቅር ሳይሆን ቅጣት ነው ብላ ከጧቷ ውስጥ ያንን ቀለበት እያወለቀችው ነበረ። ከዛ ወደ ቦታው እየመጣች ነው። ድንገት አቴሽ መረቡን እያዞረ እያለ እላዩ ላይ ጣለባት። ሲጥልባት ዞር ብላ ደንግጣ ዞር ስትላየችው እሱም እያያን ነበረ። ድንገት ትዝ ያላት ከዚህ በፊት መረቡን ሲጥልባት አንቺ ደግሞ የትኛው አሳ ነሽ ሲላን ነበረ። እዚህ ጋር መርጃን ደንግጣ አይኑን ተመለከተዋለች። እሱ መረቡን ከላይ ላይ አነሳላት። እዚህ ያለ እንደ አንተ እያለችው ነበረ። ግራ ገብቷት መረቡን ለማንሳት መጀመሪያ ታግላ ነበረ። ከዛ ቀስ ብሎ ነበር እሱ እያነሳላት የነበረው። ከዛ ተመለከታት። እንዴ በጣም ናፍቀሽኛል፣ በጣም ናፍቀሽኝ ነበር መርጃ፣ እንዴ መጣሽ እያለ ነበር። በሆዱ ነበር የሚያወራው። እሷን ብትሆን አቴሽ ናፍቀኝ ነበር እንዴት መጣ እያለች ናት ያለችው። ከዛ ወደ ታች ወደ መሬት ትመለከታለች። እሺ ለምን እዚህ መጣሽ? እዚህ ምን ታደርጊያለሽ እያለ ነበረ። አንተም እዚህ እንደነበር ካላውቅም ነበር፣ ሌላ ነገር ደግሞ እንዳይመስል አለችው። በሆዷ ግን ለራሷ የምትነግረው ነገር ሌላ ነው። አቴሽን እዚህ ጋር የምትለው ነገር ሌላ ነው። ለመጣሽ እያልኩሽ ነው፣ በቃ ቦታ አተሽ ነው እዚህ መጣሽው እያለ ነበር። እዚህ አንተ እንደኖርክ ባቅ ኖሮ አልመጣም ነበር አልኩ እኮ ብላልቴ ነበር። ድንገት እጇን ያዛት። ከዛ ዘቅ ብሎ እየተመለከተ ነበረ። ጣቷ ውስጥ ያለውን ቀለበት ለመፈለቀ እዚህ ጋር ጣቷ ውስጥ ምንም ነገር የለም። ትንሽ እንኳን ብትቆይ ምን አለበት ይላል ከራሱ ጋር በሆዱ እያወራ። በአንድ በኩል እሷን ብትሆን ትንሽ ቀደም ብዬ ባገኝ ኖሮ እያለች ነው። በጣም እንደናፈቀችው እዚህ ጋር ይነጋገራሉ። በሆዳቸው ነው ግን የሚያወሩት። ከዛ በኋላ ቀለበቷን እዚህ ጋር ወለቀ ኪሷ ውስጥ ነበር የከተተችው። አቴሽ ጣቷ ውስጥ ምንም ነገር እንደሌለ ሲያይ ትንሽ ከፋው፣ ተናደደ። ከዛ እንደመጣሽ እያለን ነበረ። ያው የፍቻችን ነገር እየተጠናቀቀ ይገኛል። እናቴን ለመጠየቅ ነበር የመጣሁት፣ ወደ ቤትም አልሄድም እያለች ነበረ። ድንገት እናቷ ደወለችላት። እማዬ እየመጣሁኝ ነው፣ ሆቴል አልጋ ላይ ያዝ ብዬ ነው ስራ ነበረ። መርጃን ልወጣ ነበረ፣ ድንገት ፌንት ነቅዬ እኮ ነው አለቻት። የእናቷ ነገር ስላስጨነቃት በቃ ቤቴ ጄሊያት ብላ መርጃ ልትሄድ ነው። ራሴ ሄዳለሁ አለች። አቴሽ እኔ ካልወሰድኩሽ ብሎ እዚህ ጋር ተቆጣ። እኔ ነኝ የምወስድሽ እያለ ነበረ። ምንም አማራጭ የላትም እሺ አለችው። ከዛም በኋላ በቀጥታ ወደ ቤት እየመጡ ናቸው። ወደ ቤት እየመጡ መኪና ውስጥ ነበሩ። ዝም ተባለ ሁለቱም ጸጥ። ከዛም በኋላ እዚህ ጋር ግን እንዴት በአንድ ጊዜ ጥለሽ ሄድሽ? ሁሉን ነገር ብዙ ነገር ተባብለን እያለ ነበረ። በቃ የመጨረሻ ውሳኔ ነበረ። እሱን እያስታወስን ድጋሚ መነጋገር የለብንም አለችው። ከፋው። በሌላ በኩል ሙዜንና አስሊም ቢሆኑ ከወራቶች በኋላ አቋማቸው ምንም አልተቀየረም። ብቻ እነሱ የሚያሳስባቸው የአቴሽ እንዲመሆን ነው። ቢያንስ መርጃን የምትባል ለእነሱ ችግር መስላ የምትታያቸው አሁን ከህይወታቸው ገለል ብላለች። እነሱን የሚያሳስባቸው የአቴሽ መቀየርና እንደዚህ መሆን ነው። አቴሽ እቤት መቶ ጨራሽ አቀ መርጃን ከሄደች በኋላ ወደ ቤት አልተመለሰም። እዚህ ጋር ሙዜን እንዴ ታዲያ ቆይ ምን ሆኖ አቴሽ ለምን አይመለስም እያለች ነበረ። አስሊም ብትሆን ምን ሆኖ ታዲያ እንደዚህ የሚሆነው? ፊቱን ካየነው እኮ ወራቶች እኮ አለፉ፣ የት ነው የተደበቀው እያሉትን ነበረ። እዚህ ጋር ጀማል እዚህ ጋር ደህና ነው ይመለሳል፣ ችግር የለም እያለችው ነበረ። ጀልባ ላይ ነው የሚኖረው እያለችው ነበረ። በዛሽ ነፍሰ ገዳይ ልጅ ምክንያት ነው እንደዚህ ሆኖ ልጄ በጣም ያሳዝናል ስትል ነበረ። ተመልከችማ ያየሻ እናንተ እነሱን ለመለየት ስትሞክሩ ምንም እንኳን እነሱ እስከ መጨረሻው የተለያዩ ቢመስሉም ነገር ግን አሁንም ቢሆን መርጃን የምታው ይመስለኛል እያለ ነበር ጀማል። አይደለም ይሄ የአቴሽ ይሄማ ሌላ ነገር ነው። በቃ አቴሽ ከዚህ ጋር የሆነማ ያጣበቀው ነገር አለ። እሱን ነገር ፈለገ ማግኘት አለብን። እቺ እባብ ናት፣ ሱሳት ይዛው ነው ከራሷ ስትል ነበረ። ድንገት መርጃን ወደ ውስጥ እየገባች ነበረው። ስለሷ ክፉ ነገር እያወሩ ነበረ። እዚህ ጋር አስሊ ዞር ስትል መርጃን ሰጥ አንቺ እዚህ ምን ታደርጊያለሽ እዚህ ምን ልትሆኚ መጣሽ ስትል ነበረ። ችግር ለማታስብ እኔ ብዙ አልቆየም ማየል ላይ ነው የመጣሁት ከዛም በኋላ ሄዳለሁ ስትል ነበር። ጀማል መርጃን እንዴት ነሽ ሰላም ነው እንኳን ደህና መጣሽ እያለ ነበር። ሞቅ ባለ ሁኔታ ተቀበላት። ሰላምታ እያቀረበ ነበር። አመሰግናለሁ አለችው። ባትመጪ
እያለች ነበረ። እዚህ መተሻውን ቀናችን ልታበላሹ ነው፣ አንቺን በማየት ብቻ ከዚህ በኋላ ቀኔ ሊበላሻሸብኝ ነው፣ በጣም ነው የሚደብረው እያለች ነበር። ድንገት አትሽ መጣ። አትሽ የዛ ጀልባ ላይ ሲኖር የሚያደርገውን ልብስ ለብሶ ነበር የመጣው። ሲያዩት እዚህ ጋር ናስሪና ሙዘይን ደነገጡ። አትሽ እያሉ ነበር። መጥቻለሁ እያል ነበረ። አስሊ አትሽ መጣልኝ ብላ ልታቅፎ ነበረ። እየሸሻት ነው ያለው። ለምን መርጃን የማይመስል ነገር የምትናገረት አንቺ? አሁንም አልተቀየርሽም እንዴ አንቺ? እስቲ ንገሪኝ መርጃ፣ ምን ታርግሽ? ለምን ሮሷ ላይ እንደዚህ የምትሆኘው? ለምን ሮሷ ላይ የምትበረችው እንዴ? በፈለገችው ሰዓት ትመጣለች፣ በፈለገችው ሰዓት ትሄዳለች። ቤቷ እኮ ነው፣ ቤቷ አይደል እንዴ? የኔ ሚስት አይደለች እንዴ? እያለ እየተቆጣ ነበረ። የምታወሩትን ነገር ብትጠነቀቁ ነው የሚሻላችሁ እያል ነበረ። አስሊ እዚህ ጋር ዝቅ ብላ የመርጃን ጣቶች እየተመለከተች ነው። ቀለበቱ የለም ግን ቢሆንም ከፍቷታል። መርጃን ወደ መኝታ ክፍል ትሄዳለች። ጀማል ወደ አትሽ የቀረበ ነበረ። መጨረሻው ግን አያምርም፣ ምንም ነገር መጨረሻ ያምራል፣ ደስ ብሎኛል እያሉ ነበር ጀማል እየሳቀ። አትሽ ፍጥጥ ብሎ በአንድ አቅጣጫ ያስባል። በሌላ በኩል መርጃን እናቷን ለማግኘት ወደ እናቷ መኝታ ክፍል እየሄደች ነበረ። መርጃን ነግቢ ትላታለች እናቷ። ከዛ በኋላ መርጃን ውስጥ ትገባለች። እናቷን እያቀፈቻን ነበረ። ያው ልመጣልሽ እኮ ነበር ነገር ግን ትንሽ አመመኝ፣ የመደንዘዝ ስሜት ተሰማኝ ስትላን ነበረ። መርጃን አጠገቧ ሆና ታናግራት ጀመረ። እንዴት ነበር ቆይታ ታዲያ አንቺ ጋር እንዴት ነበረ? ጥሩ ጊዜ አሳለፍሽ ትላን ነበረ። ምንም አይልም በእውነት ማየ ነገር ግን የሰው ሀገር መኖር ከባድ ነው ማለት በቻልኩት አቅም ነገሮችን ተቋቁሜ ለመኖር ሞክራለሁ ስትላን ነበረ። አንቺ ግን እንደዚህ በሆንኩ በሰዓት ድጋሚ ተሽል ልትሄጂ ነው ስትላን ነበረ። እማዬ እባክሽ ወደ ጆኮ አይደለም እኮ የሄድኩት ስትላን ነበር። መርጃን እባክሽ እዚህ ቆይ ማንም ጠንካራ ሰው የለኝም ከጎኔ፣ ማንም ማናግረው ሰው አልነበረኝም ብትሳሳዝን እዚህ አራት ማዕዘን የሆነ ቤት ውስጥ ተቀምጬ ግድግዳው ሊበላኝ ነው የሚደርሰው ስትላን ነበር። እማዬ ትላታለች። መርጃን ይኸውልሽ ተመልከቺ፣ መከራከር አልፈልግም፣ በቃ እኔ እዚህ ቤት ውስጥ ለ5 ደቂቃ እንኳን መቀመጥ አልችልም እያለች እዚህ ጋር ነርሚን ተለማመጠቻት። መርጃንን እባክሽ ብላ እየለመነቻት ነበር። አልችልም ከዚህ በኋላ እዚህ መቀመጥ ብላ ተለማመጠቻት፣ ለመነቻት። መርጃን ባንድ በኩል እማዬ ምን መሰለሽ፣ ለማንኛውም በቃ ትንሽ ረፍት አድርጊ እሺ፣ ድጋሚ እመጣለሁ አይሻለሁ፣ ዞር ልበል ብላ እየወጣች ነበረ። ከእናቷ መኝታ ክፍል ስትወጣ ድንገት አትሽን ፊት ለፊት አገኘችው። ተያዩ። ሁለቱም ምን እንደሚባባሉ ግራ ገባቸው። ችግር አለ እንዴ ብሎ ጠይቃት ነበር። አረ ምንም የለም እስካሁን ድረስ ምንም ነገር የለም፣ ማለት እማዬ ለተወሰነ ቀናቶች እዚህ እንድቆይ ፈልጋ ነው፣ ያለችበት ሁኔታ ትክክል አይደለም እያለችው ነበር። እኮ መቆየት ትችያለሽ፣ ታዲያ በደስ ያለሽ ቦታ መቆየት ትችያለሽ፣ ይኸው እዚህ ክፍል መቆየት ትችያለሽ፣ እኔ አልመጣሁበትም ነበረ ማለት እስከምትሄጂ ድረስ እያለን ነው፣ ችግር የለም አያስፈልግም እያለችው ነው። አትሽ እዚህ ጋር እኔ እዚህ ክፍል ተቀምጬበት አላቅም፣ አድሬበት አላቅም፣ እንደ ራስሽ እዩ፣ እንደ ራስሽ ቁጠሪው፣ ያንቺው ነው ከዚህ በኋላ እያለን ነበረ። እዚህ ቤት በምትቆይበት አጋጣሚ አሁን ገባች፣ ብቻዋን ገባች፣ ብዙ ነገር እያስታወሰች ነበረ። ወደዚህ መኝታ ክፍል ከገባች በኋላ ከአትሽ ጋር ያሳለፈቻቸው በጣም በርካታ የማይረሱ ትዕይንቶችን፣ አጋጣሚዎችን እያሰበች ነበረ። አትሽ መጣ። ዝቅ ሲል ጣቷ ውስጥ ቀለበት የለም፣ ደነገጠ። እሱም ጣቷ ውስጥ ቀለበት የለም። ይሄን ነገር እና አስሊ ቅድም አስተውለታል። በዚህ ምክንያት አስሊ በጣም ደስተኛ ሆናለች። አትሽና መርጃናን ተነጋገሩ። እዚህ ጋር እሱ ጥላት ከሄደ በኋላ ግራ እየገባት ማልቀሷን ትቀጥላለች። ድጋሚ ያዘኗ እየተቀሰቀሰ ነው። በሌላ በኩል አሁን አስሊ እና ሙዘይን አብረው ናቸው። አስሊ ትንጎራደዳለች ወደዛ ወደዚህ። እዚህ ጋር ሙዘይን ኧረ እባክሽ አስሊ ተቀመጭ፣ ተይ ግን ተይ አስሊ ምን ሆነሻል? እያዞረኝ እኮ ነው አንቺ እንደ ስትውላለሽ ስትራን ነበር። ወይኔ እቺ ልጅ ተመልሳ መጣሽ ምንም ነገር ሳላረግ ስትራን ነበር። ይኸውልሽ አንቺ እዚህ አትሽ ይቅር ይለኛል ምናምን ብለሽ ትጠባበቅ ያለሽ፣ ይኸውልሽ እሷ ተመልሳ መጣች፣ ተመለከትሽ አይደል? አሁን እንግዲህ በነርሚን ምክንያት ብላ እዚህ ልትቆይ ነው። እኛ ምንም ማድረግ አንችልም፣ ምክንያቱም አትሽ ጣልቃ እየገባ ያስቆመናል። የሆነ ነገር ልናረጋት ብንሞክር ትላታለች። ድንገት አትሽ መጣና መርጃን እኔና እሷ እስከምንፋታ ድረስ እዚህ ትቆያለች። ምንም አይነት ችግር አልፈልግም፣ አንድ ችግር እንኳን አልፈልግም። እዚህ ቤት በምትቆይበት አጋጣሚ ምንም አይነት ጨቀጨቅ አልፈልግም። ማንም ሰው መርጃን እንዳያስከፋት፣ ሁላችሁም ከሷ ትርቃላችሁ፣ ግልጽ ነው እያለ ነበረ። አስሊ ጣቱን ዝቅ ብላ ትመለከታለች። መጽናኛዋ ደግሞ በተራው እሱ ሆኗል፣ ቀለበት ስለሌለ እና ታዲያ ማለት በፈለገችበት ጊዜ እየመጣች እኛን እዚህ እንትን ማለት ትችላለች እንዴ? ምን ማለት ነው? አትሽ ይሄን ቤት ጥላ ሄደችበት መንገድ እንዴት ነው እንትን የምትለው እያለችው ነበረ። እማዬ በቃ እንዲህ ብዬ ልነግርሽ የምችለው ነገር የለም፣ በቃ ተው በቃ እያል ነበር። አትሽ እንዲህ ብሎ አስጠነቀቀ። በሌላ በኩል ሃይደር አሁን ከዛ ቤት እንዲለቀቅ ተደርጓል። ነገር ግን እዛ ግቢ ውስጥ ነው ያለው። ስራ የሚሰራው የሚኮተኩት አበባ የሚተክለው እሱ ነው። አጠቃላይ የግቢውን ጽዳት የሚቆጣጠረው እሱ ነው። እዚህ ጋር እንደዚህ ስራውን እየሰራ እያለ እየኮተኮተ እያለ በድንገት ቡራጣ አባዬ እያሉ ነበረ። ተመለከት አየህ አይደለ ሃይደር ይልድርምነት ጣጣ ውስጥ እንደገባ ተመለከትክልኝ አይደለ? እነዚህ ሰዎች ብለው ደግሞ አሁን ጭራሽ ያስኮተኩትን ጀመረ ይለዋል። በጣም ያሳዝናል። ለማንኛውም አትሽ ያው ጊዜ እስከሚደርስ ድረስ በዚህ መንገድ እንደምትቀጥል ነግሮኛል እና ሀሳቡንም አይቀይርም፣ ከጠበኩት በላይ በጣም ውስብስብ ነው እያሉ ነበረ። አንተ አትሽ ብለህ የምትጠራው ሰው ውሸታም ነው። ትክክለኛው ስም ደግሞ ታሄር ነው። የሰማይ ነው። እኔ ማምለጥ አለብኝ፣ ማምለጥ ፈልጋለሁ ግን አልቻልኩም። በቃ ሁል ጊዜ የሆነ ነገር ይመጣብኛል፣ ሁል ጊዜ ላመልጥ ስል እያዛለሁ። በአሁኑ ግን ማምለጥ ፈልጋለሁ በደንብ አድርጌ፣ በአሁኑ ቀልድ አይደለም እያለ ነበረ። ቡራክ እንዴት ልርዳህ እያሉ ነበረ። ታምነኛለህ ሳመልጥ እንድትረዳኝ ፈልጋለሁ ይለዋል። እዚህ ጋር መርጃን ድንገት መጣች። መርጃን ስትመጣ አባቷን እያየች ነው። እሱም አያት፣ ደነገጠ። መርጃን ሁሉን ነገር ትቼ ሄጃለሁ ብላ በሄደችበት መንገድ አሁን ደግሞ ተመልሳ ስትመጣ አባቷ እንደዚህ በስራ ተጠምዶ ስታየው ሁለቱም በርቀት ይተያያሉ። ቶሎ ብላ ወንድሟን ቡራክን አቀፈችው። አባቷን ደግሞ እያፋጠጠችው ነበረ። ይራራልኛለች ብሎ ሲጠብቅ እሷ ግን አሁንም ቢሆን ይገባሃል እያለችው ነበረ።
ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።